ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። ለተቀዳሚ ግንቦት 22 ቀን 2018 ዓ.ም በቆይታችን አጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያ ቤት ዜና ርዕሰ ጉዳዮችን እናስደምጣችሁ። በአማራ ክልል የግንባር ውጊያዎች ሲቀጥሉ በተለይም በወሎ ቀጠና የተጀመረው የዘመቻ መነቃነቅ በርካታ የብልጽግና ወታደሮችን እየሸኘ ይገኛል። በቀጠናው የብልጽግና ከፍተኛ አመራሮች ጭምር የሞቱበት ተጋድሎ ተደርጓል። በዘመቻ አንሻ ሰይድ የሚኒልክ ዕዝ 102ኛ ኮር በተኩለሽ ከተማና በአካባቢው በነበሩ ያገዛዙ ጥምር ጦር ኃይሎች ላይ መብረቃዊ ጥቃት በመፈጸም ሁለት የጠላት ምሽጎችን አስለቅቀዋል። በቀጠናው የተጀመረው ዘመቻ አንሻ ሰይድ እንዲሁም በቀኝ አዝማች ጨልፍ ተስፋው መታሰቢያ ቀን በመቄት ወረዳ ደግሞ የፋኖ ኃይሎች ባለድል ሆነው ውለዋል። ዘመቻው አሁንም እንደቀጠለ ነው። ከቦታው ያዘጋጀናቸውን ዝርዝር መረጃዎች በቆይታችን ተሰሟቸዋላችሁ። የአብይ አህመድ አስተዳደር ለይምሰልና ስልጣን ለማራዘም እየተሯሯጠበት ያለውን ሰባተኛውን ሀገራዊ የተባለውን ምርጫ እንዳይካሄድና ህዝብ ከዚህ በላይ የስቃይ አመታቶችን ማሳለፍ የለበትም ያሉ ኃይሎችና ግለሰቦች አሁንም ምርጫ ለማስቀረት የታገሉ ሲሆን ከሰሞኑ ፋኖ በአማራ ክልል ሁሉንም መንገዶች መዝጋቱ የሚታወስ ነው። በኦሮሚያም በተመሳሳይ የኦሮሞ ነጻነት ሰራዊት የተባለው ኦነግ ሸኔ መንገዶች ለአንድ ሳምንት እንዲዘጉ ትዕዛዝ መስጠቱ ተሰምቷል። ምንም እንኳን የብልጽግና አጋር ኃይል እንደሆነ ቢጠቀስም ኦነግ አሁን ላይ በክልሉ በበርካታ ቦታዎች መንገዶችን መዝጋቱ ለአብይ አህመድ የምርጫ ሽርሽር ሌላ መሰናክል መሆኑ ተገልጿል። መረጃውን ተሰሙታላችሁ። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጂኦፖሊታን ከተማ ጣይቱ ክፍለ ከተማ ውስጥ እና በደብረ ብርሃን ከተማ ዙሪያ እንዲሁም በመሃል አምባና አዲስ ጌ በሚባሉ አካባቢዎች ከላይ ድሮን ጀምሮ መድፍ ዙ 23 እና ዲሽቃ ይዞ ወደ ውጊያ በገባው የአብይ አህመድ ሰራዊት ላይ እስከ ምሽት ድረስ በተወሰደበት እርምጃ ከ3 ተሽከርካሪ በላይ አስከሬንና ቁስለኛን ይዞ ወደ ደብረ ብርሃን ሆስፒታል የብልጽግና ወታደራዊ ኃይል ስለመሸሹና ስለመግባቱ ለማረጋገጥ ተችሏል። የመቀሌ ነዋሪዎች ስጋት ከፍ ያለ መጥቷል። በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳና እስር ህዝቡን ሌላ ስጋት ውስጥ ከቶታል። በሌላ በኩል ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ የህዋቱ ሜጀር ጀነራል ክንፈ ዳኘው መናገራቸው መነጋገሪያ ሆኗል። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ይህ በእንዲህ እንዳለ በፍራቻ ውስጥ ያለው ብልጽግና ደግሞ አጋዙ በአዲስ አበባ ጽምዶ በሚል የፈጠራ ክስ በሺዎች የሚቆጠሩ የአማራ የትግራይ ተወላጆችንና የኤርትራ ዜጎችን ለማሰር ሰፊ ሴራ መዘርጋቱ ተረጋግጧል። ሌላኛው በቆይታችን የምትሰሙት መረጃችን ነው። በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የጸጥታው ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉ ተገልጿል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢዎች የጸጥታ ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉን የአካባቢው ነዋሪዎች ገልጸዋል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር እያደረጋችሁ ዜናዎቻችንን እንድታደምጡ ጋበዝናችሁ። ወደ ዝርዝር ዘገባዎቹ አለፍን። በወሎ ቀጠና የተጀመረው ዘመቻ አንሻ ሰይድ እንዲሁም በቀኝ አዝማች ጨልፍ ተስፋው መታሰቢያ ቀን በመቄት ወረዳ የፋኖ ኃይሎች ባለድል ሆነው ውለዋል። ትላንት ግንቦት 21 2018 ዓ.ም አማራ ፋኖ ብሔራዊ ንቅናቄው ወሎ ቤት አማራ ሚኒሊክ ዕዝ የ106ኛ ኮርና የ303ኛ ኮር አሃዶች በመቄት ልዩ በተባለው ኦፕሬሽን ባለድል ሆነዋል። የ106ኛ ኮር አካል የሆነው 22ኛ ክፍለ ጦር ከ303ኛ ኮር 81ኛ ክፍለ ጦር ነበልባል ሻለቃ ጋር በመጣመር ቀን ሙሉ በወሰደው ተጋድሎ በብልጽግናው አገዛዝ ላይ መብረቃዊ ጥቃት ሲፈጽም ስለመዋሉ ተገልጿል። የአጋዙ ሰራዊት ከጋሸና ከኮንና ከመቄት የተውጣጣ ከአንድ ክፍለ ጦር በላይ ዙ 23 ሁለት ሞርተር 82 በማሰለፍ የልቂት አዋጁን በአማራው ላይ ለመፈጸም ቢሞክርም የቀኝ አዝማች ጨልፍ ተስፋው ልጆች ብርቱ ክንዳቸውን ሲያሳርፉበት ውለዋል። በማልዶ የተጀመረው አውደ ውጊያ ከጋሸና ጫፍ እስከ መቄት ጫፍ የሸፈነ እንደነበርም ተገልጿል። በዚህ ታሪካዊ ትንቅንቅ የጠላት ኃይል ባልጠበቀው መንገድ የመቄት ሜዳዎች አረንቋ ሆነውበት ውለዋል የተባሉት የአጋዙ ሰራዊት በደረሰበት ከባድ ማጥቃት በትንትኑ የወጣ ሲሆን በርካቶችን ሙትና ቁስለኛ በማድረግ የፋኖቹ ድል ደመቅ ብሎ ሙሏል። በአውደ ውጊያው 37 ወታደራዊ ኃይሎች ሲሞቱ 28 መለዮ ለባሾች ቁስለኛ ሆነዋል። ሁለት ከፍተኛ አመራሮች 23 ክላሽንኮቭ ጦር መሳሪያ 1075 የብሬት ተተኳሽ 2150 የክላሽ ተተኳሽ 570 የዲሽቃ ተተኳሽ 13 የእጅ ቦምቦችን ማርከዋል። በዚህ ጥቃት የተበሳጨው የብልጽግና ሰራዊት በደመ ነፍስ በተኮሳቸው የጦር መሳሪያዎች በርካታ ንጹሃኖች ህይወት ማለፉም
ተረጋግጧል። በተመሳሳይ በዘመቻ አንሻ ሳይድ የሚኒሊክ ዕዝ 102ኛ ኮር በተኩለሽ ከተማና በአካባቢው በነበሩ የአገዛዙ ጥምር ጦር ኃይሎች ላይ መብረቃዊ ጥቃት በመፈጸም 2 የጠላት ምሽጎችን አስለቅቋል። በሰሜን ወሎ ዞን በራያ ቆቦ ወረዳ በተኩለሽ ከተማ ግንቦት 20 ጀምሮ በተደረገው አውደ ውጊያም የ102ኛ ኮርና የ101ኛ ኮር እንዲሁም ነበልባሏ ልዩ ዘመቻ በጋራ ማጥቃት በማድረግ በማይታሰብ ሁኔታ ከፍተኛ ቁጥር ያለውን የብልጽግናውን ኃይል እስከ ወዲያኛው መሸኘት ችለዋል። የ102ኛ ኮር የጥንካሬ ምልክት የሆነችው 12ኛ ክፍለ ጦር ከተኩለሽ ከተማ በሰሜን ምስራቅ ማለትም በሺዎች ማርያም እስከ ምሽቱ 4 ሰዓት ድረስ ነበልባሏ 2ኛ ሻለቃ የ3ኛ ሻለቃና የ6ኛ ሻለቃን ሙሉ ኃይል በማስጠጋት በሞርተርና በዲሽቃ በአስገራሚ ሁናቴ ሽፋን በመስጠት የእጅ ለእጅ ተጋድሎንና ተኩስ በመክፈት ሙሉ በሙሉ በማጥቃት ከፍተኛ ኪሳራ በሰራዊቱ ላይ አድርሰዋል። ጠላት ወደ ጀመርዶና በረሃ ማርያም እንዲሁም ራያ ቆቦ ወረዳ ያሉ የገጠር ቀበሌዎችን ለመያዝ እንቅስቃሴ ለማድረግ ቢሞክርም የኃይል የበላይነት ተወስዶበት ውሎ አድሯል። በተጨማሪም የ12ኛ ክፍለ ጦር 1ኛ ሻለቃ 4ኛ ሻለቃና 5ኛ ሻለቃ በመካናይዝድ የታገዘ አውደ ውጊያ ከተኩለሽ ከተማ በስተ ሰሜን ምዕራብ በኩል በሞርተር 82 ኢላማውን የጠበቀ ድብደባ በማድረግ 2 የጠላት ምሽጎችን በማስለቀቅ ወሳኝ የሆነውን ገዥ ቦታ ተቆጣጥረዋል። ሌላው ጠላት ግንቦት 20 2018 ዓ.ም ከቀኑ 11 ሰዓት ከጮቤ በር ወደ አማያም ባይባዋና ሾዎች ማርያም ለመውጣት የሞከረ ቢሆንም የ12ኛ ክፍለ ጦር 120 መካናይዝድ በመጠቀም ጉዳት በማድረሷ እንቅስቃሴውን ሙሉ በሙሉ መግታት ተችሏል። እንዲሁም የ101ኛ ኮር የ11ኛ ክፍለ ጦር ጀግኖች ከተኩለሽ ከተማ በደቡብና በደቡብ ምዕራብ በኩል በተለምዶ ስንቄ አምባ በተባለ አካባቢ በመግባት 2 የጠላት ስትራቴጂክ ቦታዎችን ያጋዙን ሰራዊት በማስወገድ መቆጣጠር ችለዋል። የቀድሞው ካላኮርማ ክፍለ ጦር የአሁኑ 49ኛ ክፍለ ጦርና የ65ኛ ክፍለ ጦር በጋራ በመሆን የጠላትን የኃይል ሚዛን ለማዛባት ከተኩለሽ ከተማ በምስራቅና በደቡብ ምስራቅ ያሉ ቀጠናዎችን በመቆጣጠር የጠላትን ኃይል እንዳይንቀሳቀስ ማድረግ ስለመቻላቸውም ተገልጿል። ጠላት ከላይ በተጠቀሱት አካባቢዎች ሆርማትና ቆቦ ከተማ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም የ49ኛና የ65ኛ ክፍለ ጦርን ክንደ ብርቶቹን መቋቋም ባለመቻሉ ወደ ሌላ ቦታ ኃይል እንዳያንቀሳቀስ አድርገውት ውለው አድረዋል። በመጨረሻም የሚኒሊክ ዕዝ መኩሪያ የሆነችው ልዩ ዘመቻና የቀድሞው ሀውጃኖ ክፍለ ጦር የአሁኑ የ15ኛ ክፍለ ጦር በአባሆይ ጋሪያ በወንዳችና በሙጃ በኩል መንገድ በመዝጋት የጠላት ኃይል ወደ ምስራቅ በኩል እንዳይንቀሳቀስ ያመሰውን ድርሻ ወስደው ከባድ ተጋድሎን አድርገዋል። የብልጽግና ኮር አመራሮች አሁንም በፋኖ ኃይሎች ጥቃት ላይመለሱ የተሸኙ ሲሆን የወረዳ አመራሩ ተሰናብተዋል። ተጠናክሮ በቀጠለው ዘመቻ አንሻ ሳይድ የሚኒሊክ ዕዝ ሰርጂካል ኦፕሬሽን ምድብተኞች በወሰዱት እርምጃ የአንጎት ወረዳ ብልጽግና ጽሕፈት ቤት ኃላፊን በመሸኘት አንጸባራቂ ድልን መቀዳጀታቸውን እዙ ምሽቱን አስታውቋል። የዙ ሰርጂካል ኦፕሬሽን ምድብተኞች ግንቦት 21 2018 ዓ.ም ማምሻውን በወሰዱት እርምጃ ነው በሰሜን ወሎ ዞን የአንጎት ወረዳ የብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ተመስገን ያረጋልን ሞት የተሰማው። በሌላኛው ቀጠና መረጃችን በደብረ ብርሃን ግንባር ከንጋት ጀምሮ ፋኖ በወሰደው ቅርጅታዊ እርምጃ የጠላት ኃይል አከርካሪው መሰበሩ ተነግሯል። የከተማዋን ወታደራዊ ምሽግ የሰበሩት ያሳመነው ዕዝ አርበኞች በአገዛዙ ቅጥረኛ ኃይሎች ላይ ባደረሱት የተቀናጀ ጥቃት ከ3 መኪና በላይ ወታደሮች መሞታቸውና አያሌ ቁስለኞች በከተማዋ ሆስፒታል መከማቸታቸው ተረጋግጧል። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጆ ፖሊታን ከተማ ጣይቱ ክፍለ ከተማ ውስጥና በደብረ ብርሃን ከተማ ዙሪያ እንዲሁም በመሃል አምባና አዲስ ጌ በሚባሉ አካባቢዎች ከላይ ድሮን ጀምሮ መድፍ ዙ 23 እና ዲሽቃ ይዞ ወደ ውጊያም በገባው የአብይ አህመድ ሰራዊት ላይ እስከ ምሽት ድረስ በተወሰደበት እርምጃ ከ3 ተሽከርካሪ በላይ አስከሬንና ቁስለኛውን ይዞ ወደ ደብረ ብርሃን ሆስፒታል ሰራዊቱ እንዲሸሽ ተገዷል። ውጊያው አሁንም ተጠናክሮ እንደቀጠለ ስለመሆኑም ለማረጋገጥ ተችሏል። የአብይ አህመድ አስተዳደር ለምሳሌና ስልጣን ለማራዘም የተሯሯጠበት ያለውን 7ኛ ሀገራዊ የተባለው ምርጫ እንዳይካሄድና ህዝብ ከዚህ በላይ የስቃይ አመታቶችን ማሳለፍ የለበትም ያሉ ኃይሎችና ግለሰቦች አሁንም ምርጫን ለማስቀረት እየታገሉ ሲሆን ከሰሞኑ ፋኖ በአማራ ክልል ሁሉንም መንገዶች መዝጋቱ የሚታወስ ሲሆን በኦሮሚያም በተመሳሳይ የኦሮሞ ነጻነት ሰራዊት የተባለው ኦነግ ሸኔ መንገዶች ለአንድ ሳምንት እንዲዘጉ ትዕዛዝ መስጠቱ ተሰምቷል። ምንም እንኳን የብልጽግና አጋር ኃይል እንደሆነ ቢጠቀስም ኦነግ አሁን ላይ በክልሉ በበርካታ ቦታዎች መንገዶችን መዝጋቱ ለአብይ አህመድ የምርጫ ሽርሽር ሌላ መሰናክል መሆኑ ተገልጿል። ኦላ በሰጠው ትዕዛዝ ከግንቦት 21 2018 ዓ.ም ጀምሮ ለአንድ ሳምንት ያክል በመላው ኦሮሚያ የተሽከርካሪዎች ክልከላ ማድረጉን በይፋ አስታውቋል። ታጣቂ ኃይሉ እንደሚለው በክልሉ በቀጣዮቹ ቀናት ማንኛውም ተሽከርካሪ በኦሮሚያ ውስጥ ማለፍ አይችልም ብሏል። የመንገድ መዘጋቶች ለአብይ አህመድ የይስሙላ ምርጫ እንኳን ዘንቦብሽ እንደውም ጤዛነሽ እንዲሉ ያደርጋል ሲባል በአማራ ክልል በፋኖ ኃይሎች በኩል በተሰጠው ትዕዛዝ መሰረት ሁሉም ቀጠናዎች መንገድ ተዘግቶባቸዋል።
ይኖርባቸዋል። ይህ መንገድ መዘጋት ያገዛዙን ምርጫን የተሰናከለ እንደሚያደርገው የሚጠበቅም ነው። በሌላ በኩል ኦነግ ከትላንት ጀምሮ በተለያዩ የኦሮሚያ ክልል ከተሞችና መንደሮች ከመንግስት ኃይሎች ጋር ከፍተኛ ውጊያዎችን በማድረግ ብዙ ፖሊስ ጣቢያዎችን በመስበር የክልሉ ተወላጅ እስረኞችን ሲያስለቅቅ እነ ሽኩቴ የመሳሰሉ ከተማዎችን በቁጥጥሩ ስር ሲያውል የሚያሳዩ ተንቀሳቃሽ ምስሎች በሶሻል ሚዲያ ሲዘዋወሩ መመልከት ተችሏል። በተቃራኒው ደግሞ ኢቲቪ አፋን ኦሮሞ የኦሮሚያ ፖሊስ ኮሚሽን ኮሚሽነር የሆኑት ጀነራል ደሪባ መኮንንን በመጥቀስ በሀገራችን ለሰባተኛ ጊዜ የሚደረገው ምርጫ በመላው ኦሮሚያ እንከን የለሽ ሆኖ እንደሚጠናቀቅ ለዛም በተጠንቀቅ መቆማቸውን ሲዘግቡና ሲያራግቡ ውለዋል። ይህ በእንዲህ እንዳለ ፋኖ የእንቅስቃሴ ገደቡን የጣሰ ጥምር ጦር በጎንደር ቀጠና ጥቃት እንዲፈጸምበት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ከግንቦት 21 እስከ ግንቦት 25 2018 ዓ.ም ድረስ የጣለውን የእንቅስቃሴ ገደብ ተከትሎ የተዘጉ መንገዶችን ለማስከፈት ከማክሰኝት ቁልቋል በር የተንቀሳቀሰ የሚሊሻና አድማ ብተና ጥምር ጦር ልዩ ስሙ ቀይ ድንጋይ የተባለ ቦታ ላይ የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ድል በር ብርጌድ የቴዎድሮስ ሻለቃ ነበልባሎች ጥቃት አድርሰውበት ሙትና ቁስለኛ ሆኖ ወደ መጣበት እንዲመለስ ተደርጓል። የእንቅስቃሴ እገዳውም በፋኖቹ ብርቱ ክንድ ተፈጻሚ እየሆነ ይገኛል። የመቀሌ ነዋሪዎች ስጋት ከፍ እያለ መጥቷል። በትግራይ ክልል እየተካሄደ ያለው ወታደራዊ አፈሳ እና እስር ህዝቡን ሌላ ስጋት ውስጥ ከቶታል። ባለፈው አንድ ወር ውስጥ ከ30 ሺህ በላይ ወጣቶች ታፍሰው ወደ ክልሉ ልዩ ኃይል መግባታቸው ተጠቁሟል። የሰሞኑ አፈሳና እስር በርካታ ሰዎችን ያሳሰበ ሲሆን በትናንትናው ዕለት ከወትሮ በተለየ መልኩ የትግራይ ተወላጆች በአውቶቡስ ወደ አዲስ አበባ ለመሳፈር ከፍተኛ ሰልፍ እንደታየ የመቀሌ ምንጮች ገልጸዋል። ነዋሪዎች ከከተማዋና ከክልሉ ለመውጣት እየጣሩ ያሉት በክልሉ እየተባባሰ የመጣውን የጦርነት ስጋት ሽሽትና የወታደራዊ አፈሳን ለማምለጥ ስለመሆኑ ተጠቁሟል። በሌላ በኩል ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ የህወሓቱ ሜጀር ጀነራል ክንፈ ዳኘው የተናገሩበት አውድ መነጋገሪያ ሆኗል። ትግራይ ከኢትዮጵያ የምትገነጠልበትና አጋርነቷን የምታወጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊየን የሚቆጠር ገንዘብ በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን አገረ ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ አገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ብለዋል። ስለ ሻቢያም በሰፊው ተናግረዋል። ትግራይን ከኢትዮጵያ ገንጥለን ሀገር እናደርጋለን በሚለው አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከስር ተፈተው መቀሌ ከገቡ በኋላ የትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉ ተደምጠዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። ጀነራሉ መወሰኛው ጊዜው አሁን ነው ያሉት ህወሓት የትግራይን ራስን በራስ የመወሰን መብት ለማስከበር ትግል ላይ ነኝ በሚልበት በአሁኑ ወቅት ነው። የኤርትራን ነጻ አገር መሆን ለትግራይ ምሳሌ መሆን እንዳለበትም ሲናገሩ ተደምጠዋል። በፍራቻ ውስጥ ያለው ብልጽግና ደግሞ አጋዙ በአዲስ አበባ ጽምዶ በሚል የፈጠራ ክስ በሺዎች የሚቆጠሩ የአማራ የትግራይ ተወላጆችንና የኤርትራ ዜጎችን ለማሰር ሰፊ ሴራ መዘርጋቱ ተጋልጧል። በየግንባሩ ወታደራዊና ፖለቲካዊ ስብራት እየገጠመው ያለው አምባገነኑ የብልጽግና አገዛዝ ስልጣኑን ለማራዘምና በዋና ከተማው አዲስ አበባ ላይ ሊነሳ የሚችለውን ህዝባዊ ተቃውሞ አስቀድሞ ለመጨቆን ጽምዶ በሚል አዲስ የፈጠራ መጠሪያ መጠነ ሰፊ የጅምላ አፈሳ ለመፈጸም መዘጋጀቱ ነው የተረጋገጠው። ከአገዛዙ ከውስጥ የወጡ ሚስጥራዊ መረጃዎች እንደሚያመለክቱት የአዲስ አበባ ከንቲባዋ አዳነች አቤቤ እና የደህንነት መዋቅሩ በጥምረት ባዘጋጁት በዚህ አዲስ የሴራ እቅድ በሺዎች የሚቆጠሩ ንጹሃን ዜጎችን በአንድ ጀንበር አፍኖ ወደ ማጎሪያ ካምፖች ለማጓጓዝ ሙሉ ዝግጅት ተጠናቋል ተብሏል። ይህ ጽምዶ የተሰኘው አዲስ ወንጀል መጠሪያ ካርድ ያገዛዙን አምባገነንነት የሚቃወሙና ለነጻነታቸው የሚሟገቱ የአዲስ አበባና የአማራ ወጣቶችን አከርካሪ ለመስበር ኢላማ ያደረገ ሲሆን በተመሳሳይ ሁናቴ በከተማው ውስጥ የሚኖሩ የትግራይ ተወላጆችንና የኤርትራ ዜግነት ያላቸውን ወገኖች ያለምንም ማረጋገጫ በጅምላ በወንጀል ለፖለቲካ ቁማር ሰለባ ለማድረግ የተወጠነ ስለመሆኑም ተነግሯል። በጽምዶ የተወዳጁት የህወሓት አመራሮች ደግሞ ከኤርትራ ወደ ትግራይ ነዳጅ ማስገባት ጀምረዋል። በፌዴራል መንግስቱ ወደ ትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበር አይዘነጋም። የአብይ አህመድ አስተዳደር ወደ ትግራይ የሚገቡ የነዳጅ አቅርቦቶች መጠናቸው እንዲቀንሱ ወይም ሙሉ ለሙሉ እንዲቆሙ በማድረጉ የቀድሞ ጊዜያዊ አስተዳደሩም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልሉ ውስጥ ያለውን እንቅስቃሴ በማስተጓጎል የሕክምና የትራንስፖርትና የዕለት ተዕለት ኑሮን በእጅጉ አጎሳ
አጎሳቁሎ እንደነበር አይካድም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰደ አዲስ እርምጃ በትናንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ትልቅ አጀንዳ ሆኖ ተነስቷል። አሁን የወጡ መረጃዎች እንደሚያሳዩት ከሆነ ነዳጁ ከአሰብ ወደብ ተነስቶ አዲ ዳዕሮ ወደ ተባለችው የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች ትግራይ ክልል ከተሞች መሸጋገር መጀመሩ ነው የተገለጸው። ይህ አዲስ የነዳጅ መስመር ለክልሉ እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴዎችን እንደሚያቀላጥፍ ይጠበቃልም ተብሎለታል። በመጨረሻም በኮሬና ምዕራብ ጉጂ አዋሳኝ አካባቢዎች የጸጥታው ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉ ተገልጿል። በደቡብ ኢትዮጵያ ክልል ኮሬ ዞንና በኦሮሚያ ክልል ምዕራብ ጉጂ ዞን አዋሳኝ አካባቢዎች የጸጥታ ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉን የአካባቢው ነዋሪዎች ገልጸዋል። በኮሬ ዞን ውስጥ በሚገኙ ቦታዎች ላይ በተቀሰቀሰ ግጭት ሳቢያ የጸጥታው ሁናቴ እጅግ አሳሳቢ ደረጃ ላይ መድረሱና በርካታ ሰላማዊ ሰዎች ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን ነዋሪዎች ገልጸዋል። አንድ የመንግስት ምንጭ በበኩላቸው ግጭቱ ከበድ ያለ መሆኑን አንስተዋል። እንደ ነዋሪዎቹ ገለጻም አዲስ የተቀሰቀሰው ግጭት ከግንቦት 17 ቀን ጀምሮ የወጣ ሲሆን ጥቃቱን የሰነዘሩት ከኦሮሚያ ክልል ምዕራብ ጉጂ ዞን ይነሳሉ የተባሉ ታጣቂዎች ናቸው። በዕለቱ አንድ የምንሻ አባል መሞቱን ተከትሎ የጸጥታ ኃይል ወደ ቦታው ለመግባቱ እንደ ምክንያት መሆኑም ተገልጿል። ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈለጉት ነዋሪዎቹ አክለውም ገጠር ላይ መሆናችን ትኩረት እንድንነፈግ አድርጎናል፣ ግጭቱም መቋጫ የሚያገኝ አይመስልም ሲሉ ስጋታቸውን አጋርተዋል። ከዚህ ቀደም በኮርማና በሳርማሌ በተባሉ አካባቢዎች ግድያ መፈጸሙን የዞኑ ፖሊስና ነዋሪዎች ማረጋገጣቸው አይዘነጋም። ከአንድ የመንግስት ምንጭ የተገኘው መረጃ እንደሚያመላክተው ደግሞ በአሁኑ ወቅት የመንግስት የጸጥታ አካላት ድጋፍ እየተደረገላቸው ቢሆንም ግጭቱ አሁንም ስለመቀጠሉ ተብራርቷል። አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሁንላችሁ። በሰላም ሁሉ። መልካም ቀዳሚት ለተሰንበት ጤና ይስጥ።